ሰላም በያላችሁበት ክቡራትና ክቡራን ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ኢትዮጵያ የውሃ ሀብቷን እንዳትጠቀም ጫና የሚያደርጉ አካላትን ለመከላከል ባለሙያዎችና ዜጎች የሀገራቸው አምባሳደር ሆነው መስራት እንደሚገባቸው የውሃ ሀብት ባለሙያዎች ገለጹ። ኢትዮጵያ የውሃ ሀብቷን እንድትጠቀም የሚያግዙ እንጂ የሚከለክሉ ሕጎች ባለመኖራቸው በሀገሪቱ ላይ የሚደረጉ ጫናዎችን መቀበል አስፈልግም ሲሉ ገልጸዋል። ተጨማሪውን አብረን እንከታተል። እንደና መጣችሁ ጊዜያችሁን ስለሰጣችሁ እናመሰግናለን። ኢትዮጵያ የውሃ ሀብቶቿን እንድትጠቀም ሊያግዟት የሚችሉ ዓለም አቀፍ ሕጎችን ማየት ይቻላሉ። የተለያዩ ሀገራት ኢንተርናሽናል ኤክስፒሪየንሶች አሉ። እነኚህ ነገሮች አስቻይ ኢትዮጵያ መጠቀም እንደምትችል የሚያሳዩ ናቸው። ለምሳሌ ከሊጋል ፋውንዴሽን ወይም ከህጋዊ መሰረት አንጻር ስንል ምንድነው ሶስት ፕሪንሲፕልስ አሉ ወይም መርሆች አሉ። እነኚህ መርሆች የመጀመሪያው ፕሪንሲፕል ኦፍ ሶቨርኒቲ ነው፣ የሉዓላዊነት መርህ ማለት ነው። የሉዓላዊነት መርህ ብለን ስንል ምንድነው? አንድ ሀገር በራሱ የተፈጥሮ ሀብት ላይ የመጠቀም መብት አለው። ሁለተኛው ፕሪንሲፕል ሪዝኔብል ኤንድ ኢኩዊቴብል ዩቲላይዜሽን ነው። ፕሪንሲፕል ኦፍ ኢኩዊቴብል ኤንድ ማለት ፍትሃዊና ምክንያታዊ የሆነ አጠቃቀም ይሄ መርህ ነው። ሶስተኛው መርህ ኖ ሲግኒፊካንት ሃርም ነው። ኖ ሃርም ሳይሆን ኖ ሲግኒፊካንት ሃርም ማለት ከፍተኛ የሆነ ጉዳት በማያደርስ መልኩ መጠቀም ይቻላል ነው። ጉዳት የማያደርስ ነገር የለም። ቅርብ የወጡ ህግጋቶች፣ ፕሪንሲፕሎች ትራንስባውንደሪ ወተር ሼር የሚያደርግ አገር የራሱ ውሃ ላይ በውሳኔው ከሌለበት ያንን ውሳኔ ያለመቀበል መብት አለው የሚል ህግ ስላለ አለመቀበል መብቷ ነው ማለት። ለምን ኢትዮጵያ በሌለችበት ባልተሳተፈችበት ህግ ልትመራ አትችልም። አሁን እየከሰሰችን ያለችው ደግሞ ሰው ሰራሽ የሆነ ጎርፍ አስመጣችብኝ ብላ እንትኖቿን ካልበርቶቿን ምናምን ሰብራ ወደ መንደር ውሃ ለቃለች። እንግዲህ ከኢትዮጵያ የመጣ ከፍተኛ ውሃ ነው ይሄን የሚያተራም ሰው ብላ ደግሞ ሚዲያ ታወጣለች ማለት ነው። ዓለም አቀፍ ህጉ እኛን ደግፎን ሳለ እነሱ የሚያጠቁበትን መንገድ እየፈለጉ ነው የሚሄዱት። እኛ ደግሞ የዓለም አቀፍ ህግን እያከበርንና እሱን እያስፈጸምን ነው እየሄድን ያለ ነው። ኢትዮጵያ የውሃ ሀብቶቿን እንዳትጠቀም የሚመጡ ጫናዎችን እንዴት መከላከል ይቻል ይሆን? ግብጽ በውሃው ዘርፍ ብዙ ምሁራን አላትኝ። እነዛ ምሁራን ብዙ ስራ ይሰራሉ። በተለይ የተለያዩ የምርምር ስራዎችን በመስራት ዓለም አቀፍ ተጽዕኖ ማሳደር የሚችል ስራዎችን ይሰራሉ። እኛ ጋር እዛ ጋር ትንሽ ክፍተት ያለ ይመስለኛል በዘርፉ ማለት ነው። የበለጠ ምሁራኖችን እያበዛን ስንሄድ ያሉትን ነገሮች ዲፕሎማሲያዊ በሆነ መልኩ የሚመጡትን ጫናዎች መመከት የምንችልበት ዘዴ መፍጠር እንችላለን። ተሉ በውጭ ያሉ ሰዎች አምባሳደሮች መሆን አለባቸው። እኛ የአባይ ባለቤቶች ነን፣ እኛ የናይል ባለቤቶች ሆነን ሳለ እንደዚህ እየሆን ነው ማለት ያለብን ይመስለኛል። ከዛ ባለፈ ግን ምሁራን እንደዚሁ የሙያው ሰዎች ውሃ ላይ ብዙ ነገሮች መጻፍ ያለብን ይመስለኛል። ሁሉንም ነገር ተቆጣጥረውታል። ነገር ግን ሀቀኛ ጋር አለ። ሀቃችንን ለመናገር ደግሞ ወደ ኋላ ማለት እንደሌለብን ነው የሚያስበው። ፒውርሊ ውሃ አይነት ኤክስፐርቶችን ኢትዮጵያ ውስጥ ብንቆጥራቸው አላውቅም 10,000 20,000 መድረሳቸውን አላውቅም። ግብጽ ላይ ብንሄድ 44,000 በውሃ ብቻ ሙያ የተማረ አለ። 2,000 ፕሮፌሰር አለ። 12 የውሃ ምርምር ተቋማት አሉ። ኢትዮጵያ ውስጥ ምንም የምርምር ተቋም ውሃን የተመለከተ የለም።
እኔ ምናልባት አዲስ አበባ ዩኒቨርሲቲ የውሃ ምርምር ተቋም ውስጥ ነው የነበርኩት። እንደዚህ የሚባል ተቋም አሁን ዳይሉት ሆኗል ማለት ተበትኗል ወይም ሰምቲንግ። እንደውም አዲስ አበባ የውሃ ነገሮች መሰባሰቢያ የምርምሮች ጠረቃቀሚያ ምናምን መሆን አለበት ብያለሁ። እጅግ አመሰግናችኋል። እኛም እናመሰግናለን። በአማራ ክልል ትምህርት ላይ ያጋጠሙ ችግሮችን ለመሻገር መንግስታዊ ካልሆኑ ድርጅቶች ጋር በጋራ እየተሰራ ነው ተባለ። ማህበራዊ ህይወት ፎር ሶሻል ዲቨሎፕመንት የተሰኘ ግብረ ሰናይ ድርጅት በደብረ ብርሃን ከተማ አስተዳደር በ3 ትምህርት ቤቶች በ6.8 ሚሊዮን ብር የገነባቸውና ያደሳቸውን የመማሪያ ክፍሎችም አስረክቧል። ሌሎች ባለድርሻ አካላትም ድጋፍ እንዲያደርጉ ጥሪ ቀርቧል። ለዓለም ላይ ከሆነ እዚህን ዝርዝር ዘገባ እንደሚከተለው ያቀርበዋል። በደብረ ብርሃን ከተማ አስተዳደር በርካታ ተፈናቃዮች ይገኛሉ። እነዚህ ተፈናቃዮች ደግሞ በአካባቢያቸው ትምህርታቸውን ለመከታተል የሚያስችል ብቁ የሆነ የመማሪያ ክፍልና ቁሳቁሶች አልነበሩም። እነዚህን ችግሮች ለመፍታት ማህበራዊ ህይወት ፎር ሶሻል ዲቨሎፕመንት የተሰኘ ግብረሰናይ ድርጅት 3 ትምህርት ቤቶች ላይ የመማሪያ ክፍሎችና የመማሪያ ቁሳቁሶችን በ6.8 ሚሊዮን ብር ገንብቶና አሟልቶ ዛሬ ላይ አስረክቧል። ጎደሎን በትክክል በለየ ከጎደሏችን ውስጥ ደግሞ ፕራዮሪቲ በደንብ የትኛው ቅድሚያ ይሰጥ በሚል በለየ መልኩ እየደገፉን ያሉ ብዙ መንግስታዊ ያልሆኑ ተቋማት አሉ። ከነዚህ ተቋማት ውስጥ ደግሞ ዛሬ ያያችሁት የማህበራዊ ህይወት ከዩኒሴፍ ጋር ሆኖ እየሰራ ያለው ነው። 6.2 ሚሊዮን ብር ይዘው መጣው ነው ያን ትምህርት ቤት የገነቡት። በቁሳቁስ ከ700 ሺህ በላይ ሰጠዋል። ለስልጠናም ብዙ አወጣዋል። ለጥገና ብለው ነው የመጡት፣ ግን የምታዩትን አይነት ህንጻ ገንብተዋል። ይህ ምንድነው የሚያሳየው? ሰው በትክክል ለመርዳት እንደ ሰው ሆኖ ማሰብ ከቻለና ዝግጁ ከሆነ ችግሮችን መፍታት እንደሚችል በትክክል ያረጋገጥንበት ነው። በተለይም ደግሞ በደብረ ብርሃን ከተማ ተፈናቃዮች በሚበዙባቸው አካባቢዎች ከፍተኛ የሆነ የመማሪያ ክፍል እጥረትና የመማሪያ ቁሳቁሶች ችግር እንዳለ ከከተማ አስተዳደሩ ትምህርት መምሪያ ያገኘነው መረጃ ያመለክታል። 3ቱም ትምህርት ቤቶች ተፈናቃይ የሚበዛባቸው ትምህርት ቤቶች ናቸው። የመማሪያ ክፍል እጥረት ችግር ነበረብን። ነገር ግን በጀቱን እኛ በአግባቡ እንጠቀምበት በሚል ይሄ አሮጌ ቤቶች ቢጠገኑ መልሰው ለረጅም ጊዜ ስለማይሰሩ ባለው በጀት ረጅም ጊዜ ሊያገለግል የሚችል ስራ እንዲሰሩልን በተነጋገርነው መሰረት እነሱም ፈቃደኛ ሆነው 3ቱም ትምህርት ቤት ላይ ችግር ፈቺ ስራ እንዲሰሩ ነው ያደረግነው። በክልሉ ትምህርት ቢሮ በተጠናው ጥናት መሰረት ከ2000 በላይ ትምህርት ቤቶች የተለያየ አይነት ጉዳት ደርሶባቸዋል። በደብረ ብርሃን ከተማ ደግሞ ተፈናቃይ ተማሪዎች ይገኛሉ። እነዚህ ተፈናቃይ ተማሪዎች ትምህርታቸውን ለመከታተል የሚያስችል ምቹ ሁኔታዎች አልነበሩም። ይህንን ምቹ ሁኔታ ለመፍጠር ሲባል እንግዲህ ከተለያዩ ግብረሰናይ ድርጅቶች ጋር ትምህርት ቤቶችን በመገንባትና ቁሳቁሶችን የማሟላት ስራ እየተሰራ ነው። በጣም በሚያሳዝን ሁኔታ በተደጋጋሚ የምናቀርበው ችግር ነበርና ይሄ ድርጅት ይሄ ፕሮጀክት የፈታልን ትልቅ ነገር ነው። በአጭር ጊዜ ቆጣቢ በሆነ በጀት ነው የተሰራው። ወደ 2109 ትምህርት ቤቶች ፉልና ፓርሻል ዳሜጅ ሆነውብናል። ከዚህ በላይ ድጋፍ እንደምንፈልግ ነው ሀሳብ መስጠት እንፈልገው። ማህበራዊ ህይወት ፎር ሶሻል ዲቨሎፕመንት የተሰኘ ግብረሰናይ ድርጅት ግንባታዎችን አከናውኖ 1 ወር ባላለፈ ጊዜ ግንባታውን አጠናቆ አስረክቧል። ዛሬ የምታዩትን 3ቱም ትምህርት ቤቶች ላይ በዳስና ቆርቆሮ ላይ ተማሪዎች ይማሩ ነበረ። እንግዲህ ያንን ችግር ግምት ውስጥ በማስገባት ይሄ የምትመለከቱትን አይነት ግንባታዎችን ወደ 6 ሚሊዮን ብር 3ቱ ትምህርት ቤቶች ላይ 6 ሚሊዮን ብር ነው በ1 ወር ጊዜ ውስጥ ግንባታውን የገነባ ነው። በደብረ ብርሃን ከተማ አስተዳደር ተፈናቃዮች ይገኛሉ። የተለያዩ ግብረሰናይ ድርጅቶች አሁንም የእነዚህን ተማሪዎች ችግር ሊፈቱ የሚችሉ ስራዎችን እንዲሰሩም ጭምር ጥሪ ቀርቧል። ተመልካቾች ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። የመስኖ ሽፋን ለማሳደግ እየተሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ ገልጿል። ይሁን እንጂ በዞኑ የመስኖ የመልማት የሚችል 100 ሺህ ሄክታር መሬት የተለየ ቢሆንም እየለማ የሚገኘው 50 በመቶ ብቻ ነው ተብሏል። ስነ ጊዮርጊስ ተጨማሪ ዘገባ አዘጋጅተዋል። ሀገራችን ኢትዮጵያ በመስኖ መልማት የሚችል 5 ሚሊዮን ሄክታር መሬት እንዳላት የዓለም ምግብና እርሻ ድርጅት ፋኦ መረጃ ያመለክታል። ይሁን እንጂ በአሁኑ ሰዓት በመስኖ እየለማ የሚገኘው መሬት መልማት ከሚችለው 12 በመቶ ብቻ ነው። በአማራ ክልል ትርፍ አምራች ከሆኑ ዞኖች አንዱ በሆነው የሰሜን ሸዋ ዞንም በመስኖ መልማት የሚችል ከ100 ሄክታር በላይ መሬት መለየቱን የዞኑ ግብርና መምሪያ መረጃ ያመለክታል። በዞኑ የተሻለ የመስኖ አቅም ካላቸው አካባቢዎች አንዱ የቀወት ወረዳ አስተዳደር ነው። በወረዳው በየዓመቱ አዳዲስ የመስኖ መሬቶችን በማልማት
በማልማት ውጤታማ ስራዎች እየተሰሩ ስለመሆናቸው የወረዳው ግብርና ጽሕፈት ቤት የአትክልትና ፍራፍሬ ቡድን መሪ ዘውዴ መርሻ ገልጸዋል። እንደቃዎች በዘንድሮ በጀት ዓመት እንግዲህ ያዝነው የዓመቱ እቅድ ወደ 4250 ሄክታር ከዚህ ውስጥ 4014 ሄክታር በአዲስም በነባርም ያለማን ሁኔታዎች አሉ። ያው በነባር ከዓመቱ እቅድ ውስጥ ወደ 3069 ነው። በአዲስ ወደ 1181 ሄክታር ነው። ከነባሩ 100% ነው። ከአዲሱ ወደ 80% አካባቢ የለማበት ሁኔታዎች አሉ ማለት ነው። በዞኑ በየዓመቱ በመስኖ የሚለሙ መሬቶችን ሽፋንና የተሳታፊ አርሶ አደሮችን ቁጥር በማሳደግ እንዲሁም የማምረት አቅምን ከፍ በማድረግ መሻሻሎች ቢኖሩም አሁንም ዞኑ ካለው የመልማት አቅም አኳያ ያለው አፈጻጸም 50 በመቶ ያልዘለለ ስለመሆኑ የገለጹት የዞኑ ግብርና መምሪያ የአትክልትና ፍራፍሬ ቡድን መሪ አስካሌ ፍሩ ናቸው። የመልማት አቅም ያው ወደ 101 ሺህ ሄክታር አካባቢ ነው። በዚህ ዓመት 50% ካለን ፖቴንሻል 55221 ሄክታሩን እናለማለን ብለን አቅደን እየሰራን ነው። ከዚህ ውስጥ ወደ 19838 ሄክታር አካባቢ አዲስ መስኖ ነው። አጠቃላይ በየዓመቱ አዳዲስ መስኖዎችን እየጨመርን እየሄድን ያለንበት ሁኔታ ነው ያለውና በመስኖ አንድ ጊዜ ብቻ አይደለም የሚመረተው እስከ 3 ጊዜ የሚያመርቱ ወረዳዎች አሉ። ከ6 ሚሊዮን ኩንታል በላይ በመስኖ ይጠበቃል ማለት ነው። የመልክዓ ምድራዊ አቀማመጥና የቴክኖሎጂ አቅርቦት ችግር ሙሉ የመስኖ አቅምን መጠቀም እንዳይቻል ካደረጉ ምክንያቶች ውስጥ ቀዳሚዎቹ እንደሆኑም ቡድን መሪዋ ገልጸዋል። ሁሉንም ውሃ አውጥቶ ለመጠቀም አንዳንዱ በጎርጅ ውስጥ የሚሄድ ውሃ ስለሆነ ትልልቅ የሞተር ፓምፖችን የሚጠይቅ በጣም ትልቅ የፈረስ ጉልበት ያላቸው እንደዚሁም በዘመናዊ ካናል ተጠልፈው መውጣት ያለባቸው አሉና ከዛ ውጪ እንደዚሁ በቀላሉ ሊሄድ የሚችል አርሶ አደሩ በራሱ ጉልበት ወይም በትንሽ ኢንቨስትመንት ካናሉን ሰርቶ ከማውጣት ጋር ያሉት አካባቢዎች አብዛኛው ተሰርተው አርሶ አደሩ እየተጠቀመባቸው ያለበት ሁኔታ ነው ያለውና ትልልቅ ኢንቨስትመንት የሚጠይቁ ከመሆን ጋር ካልሆነ በስተቀር በቀላሉ ሊሰሩ የሚችሉ አካባቢዎችን በመንግስትም እንደዚሁም በተለያዩ ፕሮጀክቶች ግንባታ እየተሰራላቸው እየወጡ ያሉበት ሁኔታ ነው ያለው። ግን ትልልቅ ፈረስ ጉልበት የሚጠይቁ ትልልቅ ሞተር ፓምፖችን የሚጠይቁ አካባቢዎች አሉ። እነሱን አውጥቶ ከመጠቀም ጋር ገና ነን ብዬ ነው የምወስደው። አርሶ አደሩ ማናቸውንም የውሃ አማራጮች በተገቢው በመጠቀም በመስኖ የማልማት አቅሙን እንዲያሳድግ ዞኑ በትኩረት እየሰራ ስለመሆኑ ወይዘሮ አስካለ ተናግረዋል። ወደ ማናቸው አምዳችን እናልፋለን ተመልካቾች። ኢትዮ ጃዝ በተሰኘ የሙዚቃ ስልት በኢትዮጵያ ሙዚቃ ላይ የራሳቸውን አሻራ አሳርፈዋል። የኢትዮጵያ የባህል አምባሳደር በመባልም ይታወቃሉ። አርቲስት ሙላቱ አስታጥቄ በዛሬው የማናቸው የዜና አምዳችን ስለ ሙላቱ አስታጥቄ የምንነግራችኋለን። ኤልሳ ጎሽ ደግሞ እንደሚከተለው አዘጋጅተዋለች። Now, some of you might be familiar with that sound. If not, let me introduce you to Mulatu Astake. አርቲስት ሙላቱ አስታጥቄ አንጋፋ ኢትዮጵያዊ ሙዚቀኛ ሲሆን ኢትዮ ጃዝ የተባለውን የሙዚቃ ስልት በመፍጠር የኢትዮጵያን የጃዝ ሙዚቃ እድገት ከፍተኛ ደረጃ ላይ ያደረሰ ነው። ሙላቱ በዚህ ስራው ከመወደዱና ከመደነቁ ሌላ በዓለም ላይ ብዙ የኢትዮጵያ ጃዝ አፍቃሪዎችን አፍርቷል። ሙላቱ አስታጥቄ በጅማ ከተማ በ1935 ዓ.ም ተወለደ። ለበርካታ ዓመታት ህይወቱን ለሙዚቃ ጥበብ የሰጠው ሙላቱ አስታጥቄ በአዲስ ከተማ ትምህርት ቤትና በእንግሊዝ የማህበረሰብ ትምህርት ቤት 11 ዓመት እስኪሞላው ድረስ ዘመናዊ ትምህርቱን ተከታትሏል። ከዚያም በእንግሊዝ ሀገር ወደሚገኘው ላንድ ፌም ሁለተኛ ደረጃ ትምህርት ቤት ሂዶ ትምህርቱን እንደቀጠለ መረጃዎች ያሳያሉ። በ20ዎቹ ዕድሜ አጋማሽ ወደ ሰሜን አሜሪካ በመጓዝ በቦስተን በሚገኘው በርክሌይ ኮሌጅ የሙዚቃ ትምህርቱን በመቀጠል ሁለገብ የሙዚቃ ፈጠራ፣ ቅንብርና የምርምር ስራ ላይ ያተኮሩ ስልጠናዎችን ለ4 ዓመታት ያክል ተከታተለ። ይህ በወቅቱ በኮሌጁ ይሰጥ የነበረ ከፍተኛ ስልጠና ሲሆን አርቲስቱንም የመጀመሪያው አፍሪካዊ ተማሪ ለመሆን አብቅቶታል። አርቲስት ሙላቱ በዚህ ሳይገታ በዚያው በአሜሪካ በሚገኝ ሀርትኔይ ሞደርን ሚውዚክ ኮሌጅ ውስጥ ተጨማሪ የ4 ዓመታት ትምህርቱን አጠናቋል። አርቲስቱ በለንደን ቆይታው ኤድሞንዶስ ከተሰኘ የሙዚቃ ቀማሪና የላቲን ጃዝ ባንድ መሪ ጋር በርካታ ሙዚቃዎችን ተጫውቷል። አርቲስት ሙላቱ በተለያዩ የምሽት ክበቦችና የቴሌቪዥን ስርጭቶች ዝግጅቱን በማቅረብ
የነበረውን የሙዚቃ ተሰጥኦ በተደጋጋሚ ያስመስክሯል። ከዚያም አልፎ ነፍሴነሽ የተሰኘውን የመጀመሪያ አልበሙን ፍራንክ ሆልዳና ኒያዝ አልሸሪፍ ከተሰኙ አሳታሚዎች ጋር በመተባበር አቅርቧል። አርቲስቱ ወደ ሰሜን አሜሪካ ከተጓዘ በኋላ በ1958 ዓ.ም አፍሮ ላቲን ሶል ቁጥር 1 እና ቁጥር 2 አልበሞችን ለማሳተም በቅቷል። በመጀመሪያ አልበሙ አይፈራም ጋሜ አይፈራም፣ አልማዝና አክሱም የተሰኙ ኢትዮጵያዊ ሙዚቃዎችን ሲያካትት በሁለተኛው ቆንጅትና ከረዩ የተሰኙትን አካቶበታል። ይህ አጋጣሚ ነበር ሙላቱ ኢትዮ ጃዝ የተሰኘውን የሙያ ልጁን ለመጠንሰስ የበቃው። በአርቲስቱ የተፈጠረው ኢትዮ ጃዝ ዛሬ በዓለማችን ላይ እንደ አንድ የሙዚቃ ስልት ተቀባይነት አግኝቷል። የኢትዮ ጃዝ ማዕከላዊ ሀሳብ የጃዝ ሙዚቃን ባህሪያት ከሀገር በቀል የኢትዮጵያ ሙዚቃና የሙዚቃ መሳሪያዎች ጋር ማንነታቸውን ሳይለቁ ማዋሃድ ነው። ሙላቱ እንዲህ አይነቱ የሙዚቃ ዘይቤና ስያሜ ለዓለም ካስተዋወቀበት ጀምሮ ከ4 አስርት ዓመታት በላይ አፍሪካ ለዓለም የሙዚቃ ባህል ያበረከተችውን አስተዋጽኦ ያለመሰልቸት ሲያስረዳና በስራዎቹም ሲያረጋግጥ ኑሯል። አርቲስቱ ለድምፃውያን ሙዚቃ በማቀናበር ብቻ ሳይሆን በመሳሪያ ብቻ የታገዙ ሙዚቃዎችን በሀገር ውስጥና በውጭ ሀገር ማስቀርጿል። ለዚህም ለኢትዮጵያ አየር መንገድ በተከታታይ የተቀረጹት ኢትዮ ጃዝና አስዮ ቤሌማ የተሰኙትን በምሳሌነት መጥቀስ በቂ ነው። ሙላቱ ልዩ የሚያደርገው የተዋጣለት የመድረክና የስቱዲዮ ሙዚቀኛ መሆኑ ብቻ አይደለም። በተለያዩ የሀገራችን ብሔረሰቦች ሙዚቃና ሀገር በቀል ሙዚቃ መሳሪያዎች ላይ የሚያደርጋቸው ዘርፈ ብዙ የምርምር ስራዎችም ጭምር እንጂ። ከሰሜኑና ከመካከለኛው የሀገራችን የሙዚቃ ባህል ባለፈ በኮንሶ፣ በወላይታ፣ በከፋ፣ በደራሼ፣ በጋሞ፣ በአኝዋክ፣ በሱርማይና በሌሎች ብሔረሰቦች ሙዚቃ ላይ ምርምርም አድርጓል። በጥበብ ውስጥ ከ4 አስርት ዓመታት በላይ የዘለቀው አርቲስት ሙላቱ አስታጥቄ የኢትዮ ጃዝ ሙዚቃን ለማስተዋወቅ ዓለምን ዙሯል። ከታዋቂ ሰዎች ጋርም ኮንሰርቶችን አዘጋጅቷል። የተለያዩ ዓለም አቀፍ ሽልማቶችንም አግኝቷል። የኢትዮ ጃዝ አባት እየተባለ የሚጠራው አርቲስት ሙላቱ አስታጥቄ በ91.1 ኤፍኤም ራዲዮ የሚተላለፈው አፍሪካ ጃዝ መንደር የሬዲዮ ፕሮግራሙ ተወዳጅ ከሆኑ ፕሮግራሞች መካከል አንዱ ነው። አርቲስት ሙላቱ አስታጥቄ ለሙዚቃ ኢንዱስትሪ ላበረከታቸው አስተዋጽኦዎች የተሰጠው ሀገራዊና ዓለም አቀፋዊ እውቅናዎችም አሉ። በሙዚቃ ትምህርት ታላቅ በሚባለው በበርክሌ ዩኒቨርሲቲ የክብር ዶክትሬት ያገኘ የመጀመሪያም ጥቁር አፍሪካዊ ነው። ከጅማ ዩኒቨርሲቲ የክብር ዶክትሬት የህይወት ዘመን የክብር ሽልማት በጀርመን ሀገርም በስሙ መንገድ ተሰይሞለታል። በአሜሪካ የበርክሌ የሙዚቃ ኮሌጅ የመጀመሪያ ጥቁር የሙዚቃ ተማሪ፣ ብሮክን ፍላወር የተባለ ሙዚቃ ላይ ሙዚቃ በመስራት ትልቅ አድናቆትን ያተረፈ የበርክሌ ሙዚቃ ኮሌጅ የአፍሪካ ትምህርቶች ክፍል አማካሪ፣ የኢትዮጵያ የባህል አምባሳደር። ሰላም ሁኑ። ተመልካቾች የዜና ሰዓታችን አሁን አጫጭር ዘገባዎችን ወደ እናንተ የሚያደርስበት ሰዓት ላይ ደርሷል። መሰረት መቅጫ አዘጋጅታቸዋለች። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው 5ኛ ዓመት የስራ ዘመን 4ኛ መደበኛ ጉባኤ የተሻሻለውን የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ መርምሮ በሙሉ ድምፅ አጸደቀ። የዚህ አዋጅ መሻሻል የስነ ህይወት እጽዋት ብልሽትንና ብክነትን ለመከላከል ያግዛል ተብሏል። የግብርና ጉዳዮች ቋሚ ኮሚቴ ባቀረበው ሪፖርትና የውሳኔ ሀሳብ ላይ የምክር ቤቱ አባላት የተለያዩ ጥያቄዎችን አንስተዋል። ከነዚህ መካከል በእጽዋት ላይ በአንድም ሆነ በሌላ መንገድ ምንም አይነት ጉዳት ያደረሰ አካል ከ1 እስከ 5 ዓመት የሚደርስ እስራት እንደሚጣልበት የተጠቀሰ ቢሆንም ተቆጣጣሪ አካላት ጥሰት ሲፈጽሙ ቅጣቱ 3 ዓመት ብቻ መሆኑ ተገቢ አይደለም የሚል ሀሳብ ተነስቷል። በተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ ከምክር ቤት አባላቱ ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በዚህም ተቆጣጣሪዎች የህግ ጥሰት ሲፈጽሙ በገንዘብ ቅጣት ሳይሆን በእስራት እንዲሆን የተደረገው የጉቦ ተግባራትን ለመከላከል መሆኑን አስረድተዋል። ረቂቅ አዋጁ በምክር ቤቱ አባላት ሰፊ ውይይት ከተደረገበት በኋላ በአዋጅ ቁጥር 1400/2018 ሆኖ በሙሉ ድምፅ ጸድቋል።
የአካባቢ ጥበቃ ባለስልጣን ከጥር 23 ጀምሮ ለአንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ከረጢቶችን በሚያመርቱና በሚጠቀሙ አካላት ላይ የህግ ተጠያቂነት ድንጋጌዎች ተፈጻሚ እንደሚሆኑ አስታውቋል። በተወካዮች ምክር ቤት የጸደቀው የፕላስቲክ ክልከላን የሚደነግገው አዋጅ ለአምራቾች ከተሰጠው የ6 ወራት የሽግግር ጊዜ በኋላ ከጥር 23 ቀን 2018 ዓ.ም ጀምሮ አዋጁ ተግባራዊ እንደሚደረግ ባለስልጣኑ ገልጿል። በደረቅ ቆሻሻ አያያዝና አወጋገድ አዋጅ አተገባበር ዙሪያ ከባለድርሻ አካላት ጋር ውይይት እየተካሄደ ይገኛል። የአካባቢ ጥበቃ ባለስልጣኑ ዋና ዳይሬክተር ኢንጂነር ለሊሳ ነሜ በዚህ ወቅት እንዳሉት ባለስልጣኑ በአካባቢ ጥበቃ ላይ ሰፊ ስራዎችን እየሰራ መሆኑን ገልጸው መንግስት የከተሞችን ደረጃ ለማሳደግ እየሰራ ያለውን የልማት ስራ ሁሉም ሊደግፍ እንደሚገባ ተናግረዋል። ቀደም ሲል በዚሁ የፕላስቲክ ምርቶች ማምረት ላይ ተሰማርተው የቆዩ አምራቾችም ወደ ሌላ ዘርፍ መሰማራት እንዲችሉ በጋራ ሲሰራ መቆየቱን አብራርተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘገባ ነው። የታህሳስ 19 የቁልቢ ገብርኤል የንግስ በዓል በስኬት ተከብሮ እንዲጠናቀቅ ዝግጅት መደረጉን የምስራቅ ሐረርጌ ዞን ፖሊስ መምሪያ ገለጸ። በቁልቢ ገብርኤል የንግስ በዓል ላይ ከተለያዩ የሀገሪቱ አካባቢዎችና ከውጭ ከሚመጡ የእምነቱ ተከታዮች በተጨማሪ ቱሪስቶችና ሌሎች እንግዶች እንደሚታደሙ ይጠበቃል። የምስራቅ ሐረርጌ ዞን ፖሊስ መምሪያ ኃላፊና የአካባቢው ጊዜያዊ የጸጥታ ግብረ ኃይል ሰብሳቢ ረዳት ኮሚሽነር ናስር መሐመድ በበዓሉ ወቅት ወንጀል እንዳይፈጸም ከወዲሁ አስፈላጊ ዝግጅት መደረጉ ለኢዜአ ተናግረዋል። ከዝግጅቱ ውስጥ የጸጥታ አካላትና ሕግ አስከባሪዎች በዓሉ በሚከበርበትና በተለያዩ አካባቢዎች ህዝቡን በማሳተፍ ቋሚና ተንቀሳቃሽ ጥበቃ ስምሪት እንደሚገኝበት ጠቅሰዋል። በበዓሉ ወቅት በወንጀል ተጠርጣሪዎች ላይ ምርመራ በማድረግ ፈጣን ውሳኔ ለመስጠት እንዲያስችልም ጊዜያዊ ፍርድ ቤት በገዳሙ አካባቢ መቋቋሙን ገልጸዋል። ከታህሳስ 18 እስከ ታህሳስ 19 ቀን 2018 ዓ.ም ባሉት ቀናት ከጨለንቆ እስከ ቀርሳ ከተማ ባሉት ከተሞች ዋና መንገድ ላይ ከባድ ተሽከርካሪ ማለፍ ክልክል መሆኑንም ረዳት ኮሚሽነር ናስር ጠቁመዋል። ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ አዘጋጀንላችሁ ዘገባዎች እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ስለተከታተላችሁን አመሰግናለሁ። ዜናዎቹን አንዱ አለመናን ወደ እናንተ አደረስኩ። ጤና ይስጥልኝ። Thank you.